ዮሐንስ ወንጌል ከቁጥር 29 ጀምሮ እስከ 42 ድረስ እናነባለን። ዮሐንስ በማግስቱ ኢየሱስ ወደ እርሱ ሲመጣ አይቶ እንዲህ አለ፣ እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ። ከኔ በኋላ የሚመጣው ከኔ በፊት ስለነበር ከኔ ይልቃል ያልሁት እርሱ ነው። እኔ ራሴ ያላወቅሁትም ነበር። በውሃ እያጠመቅሁ የመጣሁትም እርሱ በእስራኤል ዘንድ እንዲገለጥ ነው። ከዚያም ዮሐንስ እንዲህ ሲል ምስክርነቱን ሰጠ። መንፈስ እንደ ርግብ ከሰማይ ወርዶ በእርሱ ላይ ሲያርፍ አየሁ። በውሃ እንዳጠምቅ የላከኝም በመንፈስ ቅዱስ የሚያጠምቀው መንፈስ ሲወርድና በእርሱ ላይ ሲያርፍ የምታየው እርሱ ነው ብሎ እስከ ነገረኝ ድረስ እኔም አላወቅሁትም ነበር። አይቻለሁ፣ እርሱ የእግዚአብሔር ልጅ እንደሆነ እመሰክራለሁ። በማግስቱ ዮሐንስ ከሁለቱ ደቀ መዛሙርቱ ጋር እንደገና በዚያ ቦታ ነበር። ኢየሱስንም በዚያ ሲያልፍ አይቶ እነሆ የእግዚአብሔር በግ አለ። ሁለቱ ደቀ መዛሙርቱም ይህን ሲናገር ሰምተው ኢየሱስን ተከተሉት። ኢየሱስም ዘወር ብሎ ሲከተሉት አየና ምን ትፈልጋላችሁ ብሎ ጠየቃቸው። እነርሱም ረቢ የት ትኖራለህ አሉት። ረቢ ማለት መምህር ማለት ነው። እርሱም ኑና እዩ አላቸው። ስለዚህ ሄደው የት እንደሚኖር አዩ። በዚያም ዕለት አብረውት ዋሉ። ከቀኑም 10 ሰዓት ያህል ነበር። ዮሐንስ የተናገረውን ሰምተው ኢየሱስን ከተከተሉት ከሁለቱ አንዱ የስምዖን ጴጥሮስ ወንድም እንድርያስ ነበር። እንድርያስ በመጀመሪያ ያደረገው ወንድሙን ስምዖንን ፈልጉ መሲሁን አገኘ ነው ብሎ መንገር ነው። መሲህ ማለት ክርስቶስ ማለት ነው። ወደ ኢየሱስም አመጣው። እግዚአብሔር እንዲያስተምረን አጭር ጸሎት እንጸልይና እንቀጥላለን። እግዚአብሔር አባት ሆይ እስካሁን ድረስ ስለነበረን ጊዜ እናመሰግንሃለን። በእነዚህ ዝማሬዎች አንተን በፊትህ እንድንጸልይ ደግሞ ምስጋናንም በፊትህ እንድናቀርብ ስለረዳሃን እናመሰግንሃለን። በመዝሙር ውስጥ የጸለይናቸውን ጸሎቶቻችንን እንድትሰማቸውም አደራ እንልሃለን። እግዚአብሔር አባት ሆይ ደግሞ ቃልህን ለመማር በፊትህ አለን። እውነተኛ የቃልህ አስተማሪ፣ እውነተኛ አስረጂ አንተ ነህ። በእነዚህ ቁጥሮች ውስጥ የወንጌልህን እውነቶች ልታሳይ የምትችል አንተ ብቻ ነህ። ስለዚህ እንድታስተምረን አደራ እንልሃለን። ስለ ሁላችንም እናመሰግናለን። በልጅ በኢየሱስ ክርስቶስ ስም አሜን። ባለፈው እንግዲህ ቁጥር 29ን ብዙ ሰዓት ወስደን አውርተን ነበረ። ዮሐንስ ጌታ ኢየሱስ ክርስቶስን እንዲያስተዋውቅ እግዚአብሔር የሰጠው አካል ነው። ወንጌሉን መማር ያለብን ከዮሐንስ ነው ብለን አውርተን ነበረ። ያ በጣም መሰረታዊ ነጥብ ነው። ምክንያቱም አራቱም የወንጌል ጻፊያን መልእክቶቻቸውን መግቢያ አድርገው የገቡት በዮሐንስ ነው። እንደውም ከሁሉ በላይ ወንጌል ምንድን ነው ካላችሁ ስለ ኢየሱስ ክርስቶስ ነው። በመጥምቁ ዮሐንስ ኢንትሮዲስ ተደርጎ ማለት ነው። እንደዛ ነው ማንበብ ያለብን። በተለይ ማርቆስ ወንጌል ልብ በሚነካ መንገድ ነው ያሰፈረው። ቁጥር 1ን ካያችሁ የእግዚአብሔር ልጅ የኢየሱስ ክርስቶስ ወንጌል መጀመሪያ አለና የኢየሱስ ክርስቶስ ወንጌል መጀመሪያ መቼ ነው ካላችሁ በነቢዩ በኢሳያስ እንዲህ ተብሎ ተጽፏል ከሚለው ነው መጀመሪያ ያለብን። ስለዚህ ዮሐንስን አውጥቶ የሚተረክ ወንጌል እውነተኛ ወንጌል አይደለም። ስለዚህ ወንጌላችን ስለ ኢየሱስ ክርስቶስ ነው። ግን የት ነው ጅማሬው ካላችሁ በዮሐንስ ይጀምራል። በዮሐንስ ከዛስ ደግሞ ከብሉይ መጽሐፍት እንደ ቅዱሳት መጽሐፍት እንደተጻፈው የሚተረክ ወንጌል ነው። ስለዚህ ሰው በዮሐንስ ወንጌሉን ወደ መረዳትና ወደ መተንተን ከመጣ ምርጫ የለውም። የእግዚአብሔር በግ በሚለው ነው ወንጌላችንን መረዳት ያለብን። እሱን ያልያዘ ሰው ጌታ ኢየሱስ ክርስቶስን አልያዘው ማለት እንችላለን። ስለዚህ ዮሐንስ ቁጥር 29 ላይ እንዳያችሁት የሰጠው ምስክርነት ምንድን ነው? ጌታ ኢየሱስ ምንድን ነው ብላችሁ ከጠየቃችሁት ዮሐንስ ወንጌሉ ይሄ ነው የሚለው። የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ነው የሚለው። ስለዚህ ጌታ ኢየሱስ ክርስቶስ ውስጥ ያለው ትልቁ የምስራችና ታላቅ ወንጌል ምንድን ነው ካላችሁ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ መገለጡ ነው። ስለዚህ ወንጌሉ ስለዚህ ነው ማለት እንችላለን። ዛሬም ወደ ታች ቁጥር 35 እና 36 ላይ ስንሄድ ተመልሼ አወራዋለሁ ስለዚህ ጉዳይ። ባለፈው በደንብ ስላወራን አልደግመውም። ቁጥር 30 ከኔ በኋላ የሚመጣው ከኔ በፊት ስለነበር ከኔ ይልቃል ያልሁት እርሱ ነው አለ። ስለዚህ ዮሐንስ አሁን ማስተዋወቅ ጀመረ። እስከዚህ ሰዓት ድረስ ጥምቀትን እያጠመቀ ነበረ። ለብዙ ጊዜያት ሰዎችን ትኩረት ለክርስቶስ የሚሆንን መንገድ ማደላደል ስራ እየሰራ ነበረ። የሰዎችን ልብ ወደ ትኩረት ወደዚህ እየመለሰ ነበር፣ ወደ እግዚአብሔር ቃል። ከዛ መሲሁ ሲመጣ የሚሰማ ጆሮ እንዲኖር እየሰራ ነበር። የመንገድ ጥርጊያ ስራን ማለት ነው።
ስለዚህ ያ እስከሚሆን ድረስ እሱ ራሱ ጌታ ኢየሱስን በዚህ አይነት መንገድ እንደማያውቀው መታየት አለበት። በልጅነቱ ማርያም ልትጎበኝ ወደ ኤልሳቤጥ ቤት እንደሄደች እናውቃለን ሉቃስ ወንጌል ላይ እንደሚተረከው። ነገር ግን ጌታ ኢየሱስ ክርስቶስና መጥምቁ ዮሐንስ ከዛ በኋላ እንደሚተዋወቁ መታሰብ የለበትም። ምክንያቱም ዮሐንስ እዚህ ላይ የሚሰጠውን ስትመለከቱ እሱ ራሱ እንደማያውቅ ነው የምታዩት። በተለይም ቁጥር 31 ላይ ስንመለከት ሰው ሲመጣ እንዴት ነው ያወቀው ሲባል መንፈስ ቅዱስ ስላሳየው ነው። እግዚአብሔር ሲያይ በትክክል እሱ እንደሆነ ተነገረው። ስለዚህ ሃሉሲኔሽን ላይ ሆኖ አይደለም ይህንን ወደ ማየት ወይ ደግሞ የሆነ ምትሃት አይደለም፣ እግዚአብሔር ነው ያንን ያሳየው። ወደ ታች ስንሄድ እሱን እንመለከታለን እና አሁን ግን ምስክርነቱን እየሰጠ ነው። ምስክርነቱን ለምን እንደሰጠ በኋላ ነው ኤክስፕሌን ወይ ትንታኔ የሚሰጠው። አሁን ግን ይኸው እየጮኩለት እስከ ዛሬ ድረስ ለእናንተ ይመጣል ብዬ እየነገርኳችሁ የነበረው አካል ይኸው ተመልከቱት ወደ ማለት ይሄደው። ስለዚህ ቁጥር 30 ላይ እሱን ነው የምንመለከተው። ይኸው ከኔ በኋላ የሚመጣው ከኔ በፊት ስለነበር ከኔ ይልቃት ያልሁት እርሱ ነው አለ። አሁን በብርሃን ምስክርነት እየሰጠ ነው። ከጸሐፊው ከዮሐንስ አንጻርም መታየት አለበት ይሄ ነጥብ። ምክንያቱም የኢሳያስ ትንቢት ተፈጽሟል ካልን ሄደን የኢሳያስን ትንቢት የፈጸመውን አካል መሲሁን አስተዋወቀን ብለን መጠየቅ አለብን። ምክንያቱም እርሱ ነው የመጨረሻ ስልጣን ያለው መሲሁን አይዴንቲፋይ በማድረግ ወይ ደግሞ መሲሁን ለይቶ በማሳየት። እሱ ምስክርነት ካልሰጠ አንቀበልም ነው። ይሄ ያስፈለገው ግን ክርስቶስ ምስክርነትን ስለሚያስፈልገው አይደለም፣ ከኛ ድካም የተነሳ ነው። እግዚአብሔር ከመጀመሪያው ጀምሮ ይሄ ትንቢትና ይሄ ዮሐንስ በዚህ እቅድ በእግዚአብሔር ውስጥ ያለበት ምክንያት ከኛ ወይ ከሰው ልጆች ድካም የተነሳ ነው። ይሄን ግን የመጨረሻውን ስራ የሚሰራልን አካል ዮሐንስ ነው። ይሄ በፍጹም መናቅ የለበትም። ስለዚህ ዮሐንስ ይህንን ፕሩፍ ማድረጉ ይህንን ማረጋገጡ ለእሱ ትልቅ ፋይዳ አለው። ኢየሱስን በቅዱሳት መጽሐፍት የተተረከለት መሲህ መሆኑን ከማሳየት አንጻር። ስለዚህ የዮሐንስ ምስክርነት ስልጣናዊ ነው። ስለዚህ ይሄ አካል ለጌታችን ለኢየሱስ ክርስቶስ ምስክርነት ሰጥተዋል ብሎ ሪጆይስ እየተደሰተ ነው እንደማለት ነው ዮሐንስ ጸሐፊውም ማለት ነው። ይህንን ጌታ ነው እሱም የህይወቴ ጌታ ነው ብሎ የተቀበለው እና ያው በዮሐንስ የተመሰከረለትን አዳኝ ነው የምንከተለው እያለም ነው። ያ መታየት መቻል አለበት። ከኔ በኋላ የሚመጣው የሚለውን ካልቪን ሲያስረዳ three things are here stated, for when he says that man comes after him, he means that he himself was before him in the order of time to prepare the way for Christ, according to the testimony of Malachi. Behold, I send my messenger before my face. ሚልክያስ ምዕራፍ 3:1 ላይ እነሆ መልእክተኛዬን በፊቴ እልካለሁ በሚለው መሰረት እኒህ ከተባለ እንግዲህ ይሄ መልእክተኛ ቀድሞ መምጣት አለበት። እሱ ይመጣና ተከትሎት መሲሁ ይገለጣል ማለት ነው። ስለዚህ በጣም ዘ ሎንግ ኤክስፔክትድ ብዙ ረጅም ዘመናት የተጠበቀ ክስተት ነው ማለት ነው። ይሄ መታየት ያለበትም ደግሞ ከሚልክያስ ምዕራፍ 3:1 ወይም ደግሞ ከኢሳያስ ምዕራፍ 40 አንጻር ነው። በዚህ ረገድ ቀድሞት የመጣው ዮሐንስ ነው። ነገር ግን አይደለ በእድሜም ይበልጠዋል፣ በአገልግሎትም ቀድሞት ነው የተገለጠው። ነገር ግን ዮሐንስ ምን ይላል? ከኔ በፊት ስለነበር ከኔ ይልቃል በማለት ይናገራል። ምን ማለት ነው ከኔ በፊት ስለነበር የሚለው? ባለፈው ማውርተናል። ዮሐንስ ወንጌል ምዕራፍ 8 ላይ እንዳለው ነው እኔ ከአብርሃም በፊት ነበርኩ ብሎ እንደተናገረ እናውቃለን። ያን ሲል ምን ማለቱ ነው? መለኮት ነኝ እያለ ነው። እንደምናውቀው ለእነዚህ አይነት ረጅም ዘመናት የኖረ ሰው አይታወቅም፣ ወይ ደግሞ አካል አይታወቅም እግዚአብሔር ካልሆነ በስተቀር ከአብርሃም ዘመን እስከዚህኛው ድረስ የኖረ። ያ ብቻ አይደለም፣ ዮሐንስ እንዳለን ከሆነ ደግሞ ከዘላለም የሆነ አካል ነው። ስለዚህ መለኮት ነው እያለ ነው። ዮሐንስም ይህንን እያለ ነው። ከእኔ በፊት ስለነበር ሲል እኔ ከመኖሬ በፊት እኔ ከመምጣቴ በፊት እሱ የነበረ ነው እያለ ነው። አይ አም ነው ያ ታላቁ ያህዌ ነው እያለ ነው። ከዚህ የተነሳ ከኔ ይልቃል። ብልጫው ከኔ በፊት ስለነበረ ነው ከኔ የሚልቀው። ስለዚህ እያለ ያለው ዝም ብሎ በጊዜ ከኔ በፊት ነበረ ስለዚህ ይልቀኛል እያለ አይደለም ያለው፣ መለኮት ነው እያለ ነው። ከዚህ የተነሳ ከኔ የላቀ ነው፣ ከፍ ያለ ነው በክብር ማለት ነው። Calvin, again,
when he says that he was preferred to himself, this relates to the glory with which God adorned his son. እግዚአብሔር ልጁን ያጌጠበትን የሸለመበትን ሁኔታ ነው የምናየው። እሱም when he came into the world to fulfill the office of redeemer, የመዋጀትን አገልግሎትን ለመፈጸም ጌታ ኢየሱስ ወደዚህ ዓለም ሲመጣ እግዚአብሔር በዚህ መንገድ ነው ክርስቶስን ወይ ልጁን የሸለመው። At last the reason is added, which is that Christ is far superior in dignity to John the Baptist. That honor, ይኸው ካልቪን የሚለውን የተሰጠ ክብር ነው ወይ ለኢየሱስ ያ መልአክ ካላችሁ፣ that honor therefore which the Father bestowed upon him was not accidental but was due to his eternal majesty ነው የሚለው። ምን ማለት ነው አክሲደንታል አይደለም ማለት? በፍልስፍና ቃል ይሄ ፊሎሶፊካል ቃል ነው። ማለትም አክሲደንትስ ማለት ለምሳሌ እኛ ሁላችንም ሰዎች ነን፣ ነገር ግን ሁላችንም አፍንጫ አለን፣ ግን አፍንጫዎቻችን አንድ አይነት አይደሉም። እዚህ ሰው ሁሉ አፍንጫ አለው፣ ያ ሁላችንንም አንድ የሚያደርገን። አፍንጫዎቻችን ግን አክሲደንታል ናቸው፣ ማለትም ለየት ያሉ ናቸው አንዳችን ከሌላችን ማለት ነው፣ የሚለያዩ። የጌታ ኢየሱስ ክርስቶስ ማንነቱ ይሄ መለኮትነቱ ወይም ይሄ ከዮሐንስ ይልቅ ያገኘው ልቀቱ አክሲደንታል አይደለም። ያ ማለት ኢሴንሻል ማንነቱ ነው። ልክ አፍንጫ የሁላችንም በመሆኑ የኛ ነው፣ ግን ልዩነቶች አሉ። ኢየሱስ መለኮትነቱ ወይም ደግሞ ይሄ ከዮሐንስ ይልቅ ያለው ብልጫው ልክ ምን ልበላችሁ ዋና ማንነታችን የሆኑ ነገሮች አሉ፣ ግን ዋና ያልሆኑ ነገሮች አሉ። ያ ማለት አፍንጫችሁ ስለረዘመ ሰው አይደለም አትባሉም፣ ስላጠረ ወይ እንደዚህ አትባሉም። ያ ምንድን ነው የሚያሳየን ካላችሁ፣ አፍንጫ አለን፣ ግን እነዚህ ልዩነቶች ብዙም ዋጋ የሌላቸው ናቸው። አፍንጫ የለውም አያስብሉም። ለጌታ ኢየሱስ ይሄ አሁን ክብሩ እንደዚህ እንደሚባለው ከላይ የተጨመረ ውጪያዊ የሆነ ነገር አይደለም፣ ዘላለማዊ ግርማዊነቱ ነው ይላል። ከዛ የመጣ ክብር ነው፣ ከዛ የመጣ ልቀት ነው ይላል። እንግዲህ ያ የተናገርኩት ያልኩላችሁ እርሱ ነው በማለት ይናገራል። ከቁጥር 15 ይህንን የሚለየው ምንድነው ካላችሁ፣ ቁጥር 15 ላይ ያለው አንቲሲፔት እንዲያደርጉ ብቻ ነው። ማን እንደሆነ አልተናገረም፣ ግን ከሱ በኋላ የሚመጣ አካል እንዳለ ብቻ ነው የተናገረው። ቁጥር 15 ላይ ዮሐንስም ከኔ በኋላ የሚመጣው ከኔ በፊት ስለነበረ ከኔ ይልቃል ብዬ የመሰከርሁላችሁ እርሱ ነው በማለት ጮሆ ስለ እርሱ መሰከረ። እዚህ ላይ ያለው ምስክርነት ማን እንደሆነ በግልጥ የተናገረበት አይደለም። እሱኑ ስቶሪ ነው እንደገና መልሶት። አሁን ግን መሀል ላይ ሌሎች ነገሮች አወራና እዚህ ጋር መጥቶ ግን አካሉ ሲባል ሁለት ማንን ያንን ንግግር እንዳለ ማንን ያለው ካላችሁ፣ ይህ መስቀል ላይ ሞተውን ጌታችንን ኢየሱስን ነው እንደዚህ ብሎ ዮሐንስ የመሰከረው ብሎ ሁለቱን አሁን እዚህኛው ቁጥር ላይ እያወዳጀን ያለው በአካል ማለት ነው። ኢየሱስ ሲመጣ አይቶት ነው ፊት ለፊት እየተናገረ ያለው። ልዩነቱ እሱ ነው። ይሄ በቃ የዮሐንስ የህይወቱ የመጨረሻ ማብቂያ እየደረሰ ነው እንደማለት ነው። አገልግሎቱ መጨረሻ የመንገድ ጥርጊያ ማዘጋጀት ብቻ ነው። ለዋናው ስቴጅ ፕሌይ ማስተካከል ብቻ ነው ስራው። he is not the play ማለት ነው። ድራማው እሱ አይደለም። የእሱ ስራ መድረክ እንደ መስራት ነው። ልክ ተዋናዮች የሚውቱኑበትን መድረክ የሚሰሩ ሰዎች እንዳሉት ለዛ የሚሆን ኮስቲዩሞችን በሙሉ ሰብስቦ አስተካክለው ከኋላ እንደሚጠፉት የዮሐንስ አገልግሎትም እንደዛ ነው የሆነው። ሜዳውን በሙሉ አስተካክሎ ጨረሰና ቢሆልድ አለ፣ እነሆ ተመልከቱ ብሎ እሱ ሸሸ ማለት ነው። ከታሪኩ ይወጣል። እንደምታዩት የዮሐንስ ወንጌላትም ስለሱ የሚያወሩት ብዙ የላቸው ምንም ስለሌለው፣ ስራው ግን ምንድን ነው? ጩኸት ነው። ሊትራሊ በምድረ በዳ የሚጮህ። ምክንያቱም ዮሐንስም አይደለ እሱን በምድረ በዳ የሚጮህ ሰው ድምጽ ብሎ የኢሳያስን መጽሐፍ ወሰደና ስለ ኢየሱስ ሲያወራ ጮሆ ነው የመሰከረው። በጣም ግልጽ በሆነ ድምጸት ማለት ነው። ከዛ ይህንን አስተካክሎ ይሻሻል ማለት ነው። ከዛ በኋላ ስለ ኢየሱስ መወራት ይጀምራል። ምክንያቱም እሱ ነውና እውነተኛ የድነትን ሁሉ ስራ ወይም ደግሞ ወርዝ ያለው ዋጋው ሁሉ ነገር የተሸከመው እሱ ስለሆነ። ቁጥር 31 እኔ ራሴ አላወቅሁትም ነበር፣ በውሃ እያጠመቁህ የመጣሁትም እርሱ በእስራኤል ዘንድ እንዲገለጥ የአገልግሎቱን
ዓላማም ጭምር ይናገራል። እኔ ራሴ ያላወቅኩትም ነበር። ለምንድን ነው ይህንን ያለው? ካልቪን እንደዚህ ይላል፣ ደስ ይላል። The meaning therefore amounts to this, that John does not speak at his own suggestion, nor for the favor of man, but by the inspiration of the Spirit and as a command of God ይላል። እኔ ራሴ ያላወቅኩትም ነበር ሲል ምን ማለቱ ነው ካላችሁ፣ ከሱ ጋር ምንም አኳይንተንስ የለኝም፣ ከሱ ጋር ከዚህ በፊት ያወራነው ጉዳይ የለም አይደለ? ሰዎች እንደዛ ሙድ ሊይዙብን ይችላሉ አይደለ? ለእኔ አንተ ብለህ ይህንን ምስክርነት ትሰጣለህ፣ ከዛ በኋላ እኔ እመጣለሁ ያ ይታያል የሚል ማለት ነው። ዮሐንስ ያ ሰዎች አእምሮ ውስጥ እንዳይገባ ምን ይላል? በዚህ በሚታይ መንገድ ዝምድናም የለንም፣ ምንም የማውቀው ነገር የለም። ይሄ ንግግሬ እሱን ስለማውቀው ወይም በሆነ መንገድ ይጠቅመኛል ወይም በእንደዚህ አይነት ምክንያቶች አይደለም። አላውቀውም። እኔ ራሱ ክብደት ለመስጠት ነው፣ ጌታ ኢየሱስን አሳንሰው እንዳያዩት ማለት ነው። እኔ ራሴን ትርጓሜ አይደለም ለኢየሱስ እየሰጠው ያለው ለዚህ አካል። እውነቱን ለመናገር የሚጠቅም ሰውም አይመስልም ጌታ ኢየሱስ። ኢሳያስ 53 ላይ እንደምታዩት ከሆነ ያን ያህል በጣም ግርማዊነት ያለው አካል አይደለም። የተገለጠበትን መንገድ ህይወቱንም ታሪኩንም ስታዩ ማለት ሰዎች ምን ያህል ያን ያህል የሚፈሩት አካል እንዳልነበረ ይነግሩ። ያው ሰዎች የሚሰጡትን ምላሽ እናያለን። ምዕራፍ 6 ላይ የሚናገሩት የምናውቀው የአናጺው ዮሴፍ ልጅ አይደል እንዴ አይነት ነገር ነው የሚሉት። እና ዮሐንስም የሆነ አንዳች ጥቅም እንደሚያገኝ እንዳይመስል ያሳየናል። በዚህም ምንም እኔ የማውቀው ነገር የለም፣ ይኸው አሁን የተሰጠኝን ምስክርነት ከሰማይ የእግዚአብሔር ምስክርነት ስለ እርሱ እየሰጠው ነው ያለሁት ወደሚለው ነው የሚንደረደረው። የጥምቀቱ ዋጋ ምንድን ነው? ይሄ በጣም በትክክል መታየት አለበት። በውሃ እያጠመቁህ የመጣሁት ዓላማው ምንድን ነው? እርሱ በእስራኤል ዘንድ እንዲገለጥ ነው ይላል። ይሄ ማለት ምንድን ነው ካላችሁ፣ የእሱ ጥምቀት ዋጋ ኢየሱስን እንዲታይ እና እሱ ለሱ ምልክትና ለሱ ቦታ የማስተካከል ብቻ ፋይዳ ያለው ጥምቀት ነው። ጥምቀቴ ወርዝ በዚህ ረገድ የለውም። ማለትም እሱ ነው ድነት የሚሰጠው ነው። በሱ ውስጥ ነው ድነት ያለው እንጂ በእኔ በምሰጠው ጥምቀት ውስጥ የተለየ ነገር የለም። የጥምቀቴ ዋጋ እሱ ጋር ካደረሳችሁ በቂ፣ እሱ ነው ግቡ እያለ ነው። እኔም ስራዬ እሱ ነው። እዚህ አሁን መጥቷል ይኸው እያለ ነው። ያ ማለት የጥምቀቱ ዋጋ ምንድን ነው ካልን አቶኒንግ ሳይሆን ፕሪፓራቶሪ ነው፣ የሚያዘጋጅ ነው። ለክርስቶስ ለእውነተኛው ድነት የሚያዘጋጅ ነው። ምንም አይደለም ማለት የለብንም መንገድን የመጥረግ ስለሆነ፣ ግን ደግሞ የማይሆን ዋጋም ደግሞ መስጠት የለብንም ነው። እሱም ያንን ነው እያደረገ ያለው። ወደዚህ ካደረሳችሁ፣ ወደ እርሱ ካደረሳችሁ ትልቅ ነገር ነው። ቁጥር 32 ከዚያም ዮሐንስ እንዲህ ሲል ምስክርነቱን ሰጠ። መንፈስ እንደ እርግብ ከሰማይ ወርዶ በእርሱ ላይ ሲያርፍ አየው። ዮሐንስ እዚህ ላይ የሚነግረን ኢየሱስን መሲህ መሆኑን እንዴት እንዳወቀ ነው እየተናገረ ያለው። በምንድን ነው ያወቀው? ጥያቄ ይመጣል አይደለ? ይሄ በዚህ የኛም ጥያቄ ነው አይደል? መጠየቅ አለብን። እንዴት ነው ያወቀው? ተታሎ ቢሆንስ? የማይሆን አካልን መሲህ ነው ብሎ ሰይሞና ሾሞ ቢሆንስ? ዮሐንስ በምንድን ነው የሚያውቀው? የእግዚአብሔር መንፈስ ነው እንዲያ ያደረገው። ሌላ ምንም የምንሰጠው ትንታኔ የለም። የኦልቲሜትሊ የእግዚአብሔር ቃል መሆኑን የሚያሳምነው መንፈስ ቅዱስ ነው። ስለዚህ መጥምቁ ዮሐንስ ምስክርነቱን አልቀበልም የሚል ካለ መብቱ ነው፣ ግን መብቱ አይደለም። መጨረሻው የዘላለም ሞት ነው የሚሆነው። ዮሐንስ በቃ የሚሰጠው የመጨረሻ መልክ እኔን እመኑኝ ነው እያለ ያለው። እውነቱን ለመናገር ቀለል ባለ ቋንቋ እናውራ ከተባለ ማለት ነው። አንዳንድ ጊዜ ሰዎች መጽሐፍ ቅዱስን በተመለከተ መጽሐፍ ቅዱስ የእግዚአብሔር ቃል መሆኑን ምንድን ነው ማን ነው ያሳመናችሁ? ይህ መጽሐፍ የእግዚአብሔር ቃል ነው እንድትል ያደረጋችሁ ምንድን ነው? የሰው ፈጠራ ቢሆንስ? የተለየ ምንም መለኪያ የለንም። የእግዚአብሔርን ግርማ በዚህ መጽሐፍ ውስጥ አይተን ታላቅነቱንና እውነተኝነቱን። ሌላ ምክንያት ካላችሁ ጥሩ ምክንያት አይደለም። ካልቪን የመጨረሻ የሚለው እሱን ነው።
የመጨረሻ የእግዚአብሔር ቃል መሆኑን ራሱ የሚያሳየን መንፈስ ቅዱስ ነበር። አለዚያ ሁሉንም ነገር መጠራጠር እንችላለን። ዮሐንስን ማን አሳየው እንደዚህ ከዛ ኢሳያስ ጋር ልትሄዱ ትችላለህ። ኢሳያስ ራሱ ትንቢቱ ድራማ ቢሆንስ ኢሳያስ እዚህ ጋር መጽሐፉ አለ እዚህ ጋር ይሄ አለ እያለን ማለት ለእንደዛ ልንሄድ ነው። በዚህ ረገድ ኦልቲሜትሊ የሚያሳምነው የእግዚአብሔር ቃል መሆኑ መንፈስ ቅዱስ። ቃሎቹ የእግዚአብሔር እውነት ናቸው። ነገር ግን ከሰው ልጅ ኃጢአተኝነት የተነሳ የሰው ልጅ ላያምን ይችላል። ደግሞም እያመንም እንዳልሆነ እናያለን። ስለዚህ በእውነተኛ መንገድ የእግዚአብሔር መንፈስን ስራ ማየትና በእውነተኛ መንገድ መረዳት የሚችለው እግዚአብሔር በመንፈሱ አይኖቹን ከኃጢአት ያበራለት ሰው ብቻ ነው። ስለዚህ ዮሐንስም ሌላ የሚሰጠው የመጨረሻ የራሱን ኦተንቲሲቲ ማለትም የክርስቶስ ኢየሱስን እውነተኝነት የሚያስረዳበት ሌላ ምንም መንገድ የለውም። እኔን እግዚአብሔር ነው የላከኝ በኢሳያስ መጽሐፍ ላይ እንዳለው ይኸው እግዚአብሔር እንድመሰክርለት የተናገረው አካል ይሄ ነው። ለምንድን ነው? ምክንያቱም እግዚአብሔር ነው ያሳየው። ምንድን ነው ያየኸው? መንፈስ እንደ ርግብ ከሰማይ ወርዶ በእርሱ ላይ ሲያርፍ አይቻለሁ ይላል። እዚህ ላይ መታየት አለበት። መንፈስ እርግብ ነው አይልም፣ እንደ ርግብ ነው የሚለው። ለምንድን ነው ይህንን ምሳሌ የተጠቀመው? ፒንክ ለምንድን ነው እንደ ርግብ የሚለውን ቃል የሚጠቀመው የሚለውን ለማስረዳት ምን ይላል? በአንዳንድ በጊዜው በነበሩ ጽሁፎች ውስጥ መንፈስ ቅዱስ በእርግብ ተመስሎ አለ ሊትሬቸር ውስጥ ማለት ጽሁፎች ውስጥ ከዛ ተነስቶ ነው አንዳንዶች የተጠቀመው ይላሉ። ፒንክ ግን ቀጥታ እሱን ይተወውና ሄዶ እንደምናየው ብዙ ጊዜ እርግብ የፍቅር የሰላም ምልክት ናት። በዚህ ረገድ ጌታ ኢየሱስ ጋር ባለው ግንኙነት መንፈስ ቅዱስ እንደሚወደው ነው የሚያሳየው ይላል። ስለዚህ በዚህ ረገድ ደብዙን ያሳያል። መንፈስ ቅዱስ ለክርስቶስ ኢየሱስ ያለውን ፍቅር በዚህም መንገድ ነው። ለምን ካላችሁ እንደዚህ ይላል። ኢንትረስቲንግ የሆነ ምሳሌ ያሳያል። Thus did the heavenly dove bear witness to Christ። ልክ መንፈስ ቅዱስ እንደ ርግብ በመውረድ ለክርስቶስ ኢየሱስ ያለውን ፍቅር እያሳየ ነው። በዚህም እኛ ራሱ በአክብሮት እንድናየው እያደረገ ነው። ይህን ልጅ በእግዚአብሔር ዘንድ ምን ያህል የተወደደና በስላሴ የሚወደድ እንደሆነ በስላሴ ስላችሁ ይገባቸዋል። በእግዚአብሔር ዘንድ የተወደደ እንዴት እንደሆነ ያሳየናል። እግዚአብሔር ይወደዋል ክርስቶስን ስንል በዚህ አባት ይወደዋል ብቻ እያለን አይደለም፣ መንፈስ ቅዱስ ይወደዋል እያለን ነው። በዚህ ረገድ መንፈስ ቅዱስ በሱ ላይ እንዲህ መውደዱን ነው የሚያሳየው። መንፈስ ቅዱስ ለክርስቶስ ለወልድ ያለውን ፍቅር ነው የሚያሳየው ይላል። When the Holy Spirit came upon the disciples on the day of Pentecost, we read, there appeared unto them cloven tongue like as of a fire, and they sit upon each of them ይላል። በሐዋርያቱ ላይ መንፈሱ ሲወርድ ግን በእሳት ምሳሌ ነው የወረደው ይላል። ለምንድን ነው ያ ልዩነት ያለው ነው? ጌታ ኢየሱስ ላይ ሲወርድ እንደ ርግብ ነው፣ እነሱ ላይ ሲወርድ ግን በእሳት መልክ የተከፋፈሉ ልሳኖች ታዩዋቸው። ምሳሌ በእሳት መልክ ነው የወረደው። ለምን ይላል? ምክንያቱም ሲናገር እንደዚህ ይላል፣ ፋየር ዩኒፎርምሊ ሲግኒፋይስ ዲቫይን ጀጅመንት ይላል። እሳት የእግዚአብሔርን ፍርድ የሚያመለክት ነገር ነው። ከብሉይ መጽሐፍት ጀምሮ ሁሉም ቦታ ላይ አይታችሁ ከሆነ there was that in the disciples which needed to be judged። ሐዋርያቱ እና የክርስቶስ ተከታዮች ሊፈረድባቸው ዘንድ ይገባል ሲል መረዳት አለብን። ምክንያቱም በእነሱ ላይ ምን ስላለ? the evil nature still remained within them ይላል። ኃጢአተኛ ስለሆነ መንፈስ ቅዱስ እኛ ላይ የሚሰራው ምንድን ነው? ከኃጢአት የማንጻት ስራ ነው ይላል። ከዚህ የተነሳ በእሳት መልክ ነው እኛ ላይ የሚወርደው ነው የሚለው። but there was nothing in the Holy One of God that needed judging። ጌታ ኢየሱስ ክርስቶስ ላይ በእግዚአብሔር ቅዱሱ በዛ የእግዚአብሔር ቅዱሱ ላይ ግን አንዳች እንዲፈረድበት ወይ ደግሞ ከሱ ዘንድ የመውጣት ያለበት መወገድ መስተካከል ያለበት አንዳች ነገር የለም፣ ንጹህ ነው ይላል። hence did the Holy Spirit descended upon him like a dove ይላል። ከዚህ የተነሳ ነው መንፈስ ቅዱስ እንደ ርግብ የወረደው። ይህን ትርጓሜ መጥላት የለብንም እውነቱን ለመናገር፣ ምክንያቱም መመለስ አለብን ያለን ኦፕሽን። ምክንያቱም መንፈስ ቅዱስ ወረደ ማለት ይችል ነበረ። ለምንድን ነው እንደ ርግብ ወረደ በእርሱ ላይ የሚለው ነው ጥያቄው እሱ ነው። ምክንያቱም እንደ ምን እንበል ሌሎች ምሳሌዎችን መጠቀም እንችላለን። ይሄ ለምንድን ነው የተለየ ሆነ ያለው? ለእኔ ግን በዚህ አይነት መንገድ ብቻ በእርግጥ ትክክል ነው፣ መልሶ መመለስ አለበት። ነገር ግን ያረፈበትንና
በክርስቶስ ኢየሱስ ላይ ኮምፈርተብል ሆኖ ያረፈበትን አወራረድ ነው እያሳየንም ያለው። መቶ አረፈበት ሲል የመንፈስ ቅዱስን በክርስቶስ ላይ ማለት የወረደበትን አኳኋን ማለት ያንኑ አኳኋን ስናይ እምነትም ውስጣችን ላይ እንዲኖር ማለት ነው። በእውነትም ይሄ የእግዚአብሔር ልጅ ከሱ ዘንድ መንፈስ ቅዱስ ጥሎት አይሄድም። ምክንያቱም በዚህ መልክ ነው የወረደበት፣ እንደ እርግብ ነው የወረደበት። ስለዚህ we have hope ከእርሱ ዘንድ በእርሱ በኩል መንፈስ ቅዱስን እንድናገኝ ተስፋ አለን ብለን እንድናስብ የወረደበትን አኳኋን መናገሩ ማለት ነው፣ እምነትን ውስጣችን ለመፍጠር ነው። ብዙዎቹ ካልቪንም ወደታች ስንሄድ እናያለን አረፈበት የምትሏ ቃል ላይ በደንብ ትኩረት ያደርጋሉ። ልክ እርግብ እንደሚያርፍ ነው ያረፈው እሱ ላይ። አረፈ የምትሏ ደግሞ ኢየሱስን ከሌሎች በታሪክ ውስጥ ከመጡ ነቢያትና ነገስታት ሁሉ የሚለየው ብቸኛ ኳሊቲ ይሄ መንፈስ ቅዱስ ያረፈበት መሆኑ። እንዴት በማይሄድ መልክ ነው መንፈስ ቅዱስ እንደ እርግብ በእርሱ ላይ ያረፈው። ከዛ ያለፈ አንዳንዶች ግን ይህንን እርግጠኛ ሆነን ምንም ማሰብ አንችልም ይላሉ። እሱ መጥፎ ነው። እርግጠኛ ሆነን ምንም ማሰብ አንችልም ካልን ጥለን ልንሄድ ነው ትርጉሙን ሳንፈልግ። በእርግጥ ትህትና ነው አንዳንድ ነገሮች መረዳት ካቃቱን መተው፣ ግን መጣር አለብን ደግሞ ለምን የሚለውን ነገር ለመረዳት ማለት ነው። ሌላው ከሰማይ ወርዶ የምትለው ቃል ናት። ከሰማይ ወርዶ የምትለው ወርዶ የሚለው ቃል መንፈስ ቅዱስ ኃይል እንዳለውን ያሳየናል። አካል ነው፣ የሆነ የማይታወቅ ጉልበት አይደለም፣ አካል ነው። ሌላው ደግሞ በክርስቶስ ኢየሱስ ምክንያት መንፈስ ቅዱስ ራሱ ከሰማያት እየወጣ እንደሆነ ያሳየናል። ወርዶ የማያውቅ መንፈስ ሲወርድ እናያለን። ወርዶስ ግን እንዴት ነው? በእርሱ ላይ ሲያርፋየው። እቺ ቃል ጠንካራ ናት። እንግሊዝኛው ላይ it abode upon him ካልቪን እዚህ ላይ ቆምና እንደዚህ ይላል it was then for the first time that the Spirit was seen descending on him, not that he had formerly been destitute of him, but because he might be said to be then consecrated by a solemn rite. ጌታ ኢየሱስ ክርስቶስ እስከዚህ ቅጽበት ድረስ መንፈስ ቅዱስ በእርሱ ላይ አልነበረም ማለት እንዳይመስለን። እዚህ ላይ የሹመት ጊዜው ነው የጌታ ኢየሱስ ክርስቶስ ወደ አገልግሎት ማለት ነው። ያ ማለት መንፈስ ቅዱስ በዚህኛው መካከለኛው የሆነ መንፈስ ቅዱስን መቀበልንም ጭምር የተሸከመ ነው። መንፈስ ቅዱስን አቶት ስለማያውቅ ማለት ነው። ስለኛ ግን ተቀብሏል። ያንን ማየት መቻል አለብን። እንደ ቤተ ክርስቲያን ራስ መንፈስ ቅዱስን ተቀብሏል። እንደ አምላክነቱ አይደለም። ምክንያቱም በዛ በማንነቱ መንፈስ ቅዱስ የእርሱ ነው። አብ በልጅ ውስጥ ልጅም በአባት ውስጥ እንዲኖር የእግዚአብሔር ቅዱስ መንፈስ በአብና በወልድ እንዲኖር አብና ወልድ በመንፈስ ቅዱስ ውስጥ እንዲኖሩ እናውቃለን። ታዲያ ለምንድን ነው ይሄ ለእኛ ተወረደ የሚለው ታላቅ ደስታ የሚሆነው ካላችሁ፣ ከዚህ እውነታ ተነስቶ ነው ጌታ ኢየሱስ ለእኛ መንፈስ ቅዱስን የሚሰጥ። እንዲያውም በወንጌሉ የሚሰጠን ትልቁ ብልጫ ምንድን ነው ካላችሁ፣ መንፈስ ቅዱስን መስጠት የሚችል አካል ተገልጧል እያለን ነው። ይሄ መቀበሉ መካከለኛዊ መቀበል ነው። ከዚህ በላይ እንዴት እርግል ላስረዳችሁ እንደምችል አላውቅም። መካከለኛዊ ሚዲቴሪያል የሆነ ድርጊት ሆኖ ለኃጢአተኞች ሲል ማንም መስራት ያልቻላቸውን ነገሮች እየከወነ ነው። አንዱ ንጹህ በመሆን መንፈስ ቅዱስን በመቀባት ስለኛ መቀባቱ ነው። በዛ ውስጥ ደግሞ የኛ መቀባት ስላለ ማለት ነው። ሐዋርያት ሥራ ምዕራፍ 10 ላይ ጴጥሮስ የተናገረው ንግግር ነው። ምዕራፍ 34 ጴጥሮስም እንዲህ ሲል መናገር ጀመረ። እግዚአብሔር ለማንም እንደማያዳላ በእርግጥ ተረድቻለሁ። ነገር ግን እርሱን የሚፈሩትን እና ጽድቅን የሚያደርጉትን ሁሉ ከየትኛውም ወገን ቢሆኑ ይቀበላቸዋል። እግዚአብሔር የሁሉ ጌታ በሆነው በኢየሱስ ክርስቶስ በኩል ወደ እስራኤል ሕዝብ የላከውም የሰላም የምስራች መልእክት ይኸው ነው። ዮሐንስ ከሰበከው ጥምቀት በኋላ ከገሊላ ጀምሮ በመላው ይሁዳ የሆነውን ታውቃላችሁ። እግዚአብሔር የናዝሬቱን ኢየሱስ በመንፈስ ቅዱስና በኃይል ቀባው ይላል።
እሺ ለኛ ወሳኝ ናት። ድነታችን ሁሉ ትራጀክተሪ ዲፓርቸሩ ከዚህ ነው። እርሱም እግዚአብሔር ከእርሱ ጋር ስለነበረ በደረሰበት ሁሉ መልካምን እያደረገ በዲያብሎስ ስልጣን ስር የነበሩትን ሁሉ ፈወሰ። ዮሐንስ እዩ መንፈስ ቅዱስ አርፎበታል፣ ሄዳችሁ ያዙት እንደማለት ነው። በዚህ አገልግሎታዊ በሆነ መንገድም ደግሞ እየተለየም ነው። ብሉይ ኪዳን ላይ እንደምታውቁት ዳዊትን ሳሙኤል መጥቶ በዘይት ሲቀባው እንመለከታለን። ዘይቱ መንፈስ ቅዱስን የሚወክል ነው። ካህናት አሮን በዛ ዘይት እንደተቀባ ዘይቱ በምን አይነት መንገድ እንደተቀመመ ካልተሳሳትኩ ዘጸአት ምዕራፍ 28 ላይ ታያላችሁ። ዘይቱ በጥንቃቄ መቀመም እንዳለበት፣ በምንም አይነት መንገድ ሰው በራሱ መንገድ የሆነ ዘይት ፈጥሮ እንዳይመጣ እንደሚያስጠነቅቅ እግዚአብሔር ታያላችሁ። በዚህም ጌታ ኢየሱስ ክርስቶስ እንዴት እውነተኛው ዳዊት እውነተኛው አሮን እንዴት እንደሚቀባ ያሳየናል። ይሄ ነው አሁን እየተፈጸመ ያለው። ዮሐንስ እያለ ያለው ምን ነው? ይኸው የጠበቅነው እየሆነ ነው እያለ ነው። For we know that he remained in concealment during 30 years, like a private individual, because the time for his manifestation was not yet come. But when he intended to make himself known to the world, he began with baptism. Theologically, ጌታ ኢየሱስ ክርስቶስ ላይ መንፈስ ቅዱስ ወርዶበታል አይደለም የሚለው፣ አቦድ ነው የሚለው፣ አረፈ ነው የሚለው። ላይነሳ ማለት ነው፣ ሊኖርበት ማለት ነው። መካከለኛ የሆነው አገልግሎት ማይንድ ጌታ ኢየሱስን ልዩ ያደረገው እሱ ነው። To Jesus, God gives the Spirit without limit. ያለ እንደውም ዮሐንስ ከወደፊትም ትንሽ ሄዶ ምዕራፍ 3 ቁጥር 34 ላይ የኢየሱስ ክርስቶስን ለምን ልንፈራው ኢየሱስን እንደሚገባና ለምን አጥብቀን መያዝ እንዳለብን ምክንያት ሲሰጥ እሱን የሰጠው። ምዕራፍ 3 ቁጥር 34 እግዚአብሔር መንፈሱን ሳይሰፍር ስለሚሰጥ እግዚአብሔር የላከው የእግዚአብሔርን ቃል ይናገራል ይላል። ይሄ ነው ወሳኙ ነጥብ። ብልጫው እሱ ነው የኢየሱስ ክርስቶስ። ከዚህ አንፃር እኒ ከተባለ ዳዊትን ተመልከቱ፣ ሳኦልን ተመልከቱ። መንፈስ ቅዱስ ለተወሰኑ ጊዜያቶች አድሮባቸዋል። እንደውም ትልቁን ጌታ ኢየሱስ ክርስቶስን የሚመስለውን የብሉይ ኪዳን ዳዊትን ብናየው አንቲ ታይፕ ማለት ታይፕ የሆነውን የክርስቶስ ምሳሌ የሆነውን ካያችሁ ድነት የሚሰጥ አካል አይደለም። እሱ ራሱን ምንድን ነው ያለው? መንፈስህን እንዳትወስድብኝ ብሎ ለምኗል። ለምን? ኃጢአት ስለሚሰራ ፍጹም ስላልሆነ። ዳዊትን በዚህ ድነት ሊያስገኝ አልቻለም አይደለ? የአሁኑ ዳዊት ግን እግዚአብሔርን መቼም ቢሆን ስለማያሳዝነው መንፈስ ቅዱስ መቼም ጥሎት አይሄድም። ዘርፎር ኢየሱስን የያዘ ሁሉ የዘላለም ተስፋ አለው፣ ከእግዚአብሔር ጋር ህብረት አለው። Pink, the Holy Spirit did not came upon him and then leave again, as with the prophets of old. He abode on Christ. ብዙ ጊዜ ስናይ ነው የሚለው መንፈስ ቅዱስ መጣበት። ብሉይ ኪዳን ላይ እንደዛ አይደለም የምናነባቸው ብዙ ነቢያትን፣ ነገስታትን፣ ካህናትን። ኢየሱስ ላይ ግን አረፈ ነው የሚለው። ይሄ የድነታችን መሰረት ነው። ካልቪን ይህንን ሲያስረዳ እንደዚህ ይላል: At the same time, therefore, he received the Spirit, not only for himself, but for his people. ይላል። መንፈስ ቅዱስን ጌታ ኢየሱስ የተቀበለው ለራሱ አይደለም፣ ለራሱ ብቻ አይደለም፣ ለህዝቡ ነው። ለህዝቡ ብቻ ነው ማለት እንችላለን። ለሱ ይሄ በድነት የሰራቸው ስራዎች ለራሱ አይደለም፣ ሁሉም ለቤተ ክርስቲያን ለገዛ ሚስቱ ነው ይህን ሁሉ ያደረገው። And on that account, his descent was visible, that we may know that there dwells in him an abundance of all gifts of which we are empty and destitute ይላል። በዚህ ምንድን ነው የምናየው ካላችሁ መንፈስ ቅዱስ ኢየሱስ ላይ አርፏል ማለት ሁሉ በሁሉ ነው ማለት ነው። አንዳች የሌለን እኛ ባዶ የሆን ነው ማለት ነው አይደለ? ባዶ ሰዎች ነን። ከዛ ደግሞ ደስቲቲዩት የሆንን ሰዎች ነን። ለኛ ይሄ ትልቅ ደስታ ነው።
that the reason why the Spirit was beheld in visible form and remained on Christ was that he might water all his people with his fullness ይላል። ለዮሐንስ በዚህ አይነት መንገድ የታየበት ምክንያት ምንድነው ካላችሁ እሱ ጋር ሄደን በዚህ በህይወት ውሃ እንድንጠመቅ ነው ይላል። ጌታ ኢየሱስ ህዝቡን በውሃው ሻወር እንዲያደርግ ወደ ታች እንዲያፈስባቸው ነው። የቤተ ክርስቲያን ራስ አይደለ? ወደ ታች ሙሉ በረከቱን እንዲለቅባት ኤፌሶን ላይ ጳውሎስም የሚለው እሱ ነው። እግዚአብሔር ያደረገልን በክርስቶስ ኢየሱስ ትልቁ ነገር ምንድነው? ሁሉ በሁሉ እንዲሆናት ለቤተ ክርስቲያን ራስ አድርጎ ከላይ ሾመው ይላል። ከዚህ በእርሱ ውስጥ ያለው ሁሉ የእሷ ነው። ከዚህ የተነሳ ነው በሚታይ መገለጥ መንፈስ ቅዱስ በእርሱ ላይ ሲወርድ መታየቱ ትልቅ ደስታ የሆነው። የመሲሁ ትልቁ የዚህ መሲህ ትልቁ ብልጫ ይሄ ነው። አይደለ? ዮሐንስ ወንጌል 8 ላይ የሚያለው 7 ላይ ያለው በትልቁ ቀን አይደለ? በበዓሉ የመጨረሻ የደስታ መጨረሻ ቀን ላይ እስካሁን ምንም አልጠጣችሁም የተጠማ ካለ ሰው ሁሉ ጠግቧል አጥቶ ከዛም ይላል ማንንም የተጠማ ካለ ወደኔ ይምጣ የህይወትን ውሃ ከኔ የሚጠጣም ነው የሚለው ነው። የህይወት ውሃ ወንዝ ከሆዱ ራሱ ይፈልቃል። እንኳን መብቃት ይቀርና የማያቋርጥ ምንጭ ማለት ነው። መንፈስ ቅዱስ በዚህ ልክ በክርስቶስ ኢየሱስ ለቤተ ክርስቲያን ተሰጥቷታል። አማኞች ሁሉ ከዚህ እየመጡ በእምነት ሊያገኙ ይችላሉ። ስለዚህ በእርሱ ደስ የሚለን ከዚህ የተነሳ የእግዚአብሔር መንፈስ በሙላት በእርሱ ዘንድ አለና። ስለዚህ የክርስቶስ ኢየሱስ ትልቁ አቶንመንት የስራው በደሙ በሞቱ ያመጣልን የእግዚአብሔር ቅዱስ መንፈስን እንድናገኝ ማድረጉ ነው። ሁለቱን በዚህ መንገድ ነው የምናገናኘው። ቁጥር 33 በውሃ እንዳጠምቅ የላከኝም አየሁ አለ። ቁጥር 32 ላይ ከዛ ይህንን ሲያይ በውሃ እኔ ደግሞ በራሴ ፈጥሬ አይደለም ተታልዬ አይደለም በውሃ እንዳጠምቅ የላከኝም ይህን ድርጊት አይደለ ሂድና አጥምቅ ያለኝ አለ። የላከኝ እንዲህ አለኝ ይላል። የእግዚአብሔርን ንግግር ኮት ነው የሚያደርገው። እግዚአብሔር የሰጠውን ንግግር። የእግዚአብሔር ንግግር ምንድነው? በመንፈስ ቅዱስ የሚያጠምቀው ኢየሱስ ማለት ነው። ይሄ መሲህ በመንፈስ ቅዱስ የሚያጠምቀው መንፈስ ሲወርድና በእርሱ ላይ ሲያርፍ የምታየው እርሱ ነው ብሎ እስከነገረኝ ድረስ እኔም አላወቅኩትም ነበር ይላል። እየዋሸሁ አይደለም። እስከዛሬ ቀን ድረስ አላውቀውም ነበር። አሁን ግን የእግዚአብሔር ድምጽ መጥቶ ምን አለኝ? መንፈስ ሲወርድበትና በእርሱ ላይ ሲያርፍ የምታየው ይሄን የምታይበት አካል ይሄ ነው በመንፈስ የሚያጠምቀው ብሎ ነገረኝ። እኔም አሁን ያወቅኩት ይላል። እግዚአብሔር የመሰከረለት አካል ነው ጌታ ኢየሱስ። ትልቁ ስራው ምንድነው? በመንፈስ የሚያጠምቀን። ምክንያቱም ያጣነው ምንድነውና በመንፈስ የሚያጠምቀን አካል ነው ያጣነው። አዳም የህይወት ፍሬ እንዳንበላ ነው የወደቀብን አይደለ? እኛን የሚይዘው አንድ ላይ እንግዲህ የህይወት ፍሬ ሌላ ምንም አይደለም አይደለ? የእግዚአብሔር ቅዱስ መንፈስ ነው። ምንም ጥያቄ የለውም። ኦልቲሜትሊ ማለት ነው። ያንን የሥራ ኪዳንን ቢጠብቅ ኖሮ እኛን ወደ እውነተኛው ረፍት ያስገባን ነበር፣ ወደ ሰንበት ያስገባን ነበር፣ ወደ ዘላለም ህይወት ያስገባን ነበር። ህይወትን እንድንካፈል ያደርግ ነበር። ያንን አላረገም። አሁን ግን የኋለኛው አዳም ጌታችን ኢየሱስ ክርስቶስ በመንፈስ ያጠምቀናል። ዮሐንስ ወንጌል ላይ ትልቁ የዮሐንስ ትኩረት ስለ ኢየሱስ ክርስቶስ የሚያወራው ነገር ይሄንን ነው። ደጋግሞ መንፈስ ቅዱስን የሚሰጥ አካል መሆኑን ነው የሚናገረው። ዮሐንስ ወንጌል 4:10 ኢየሱስም የእግዚአብሔርን ስጦታ ብታውቂና ውሃ አጠጪኝ የምልሽ ማን መሆኑን ብትረጂ ኖሮ አንቺ በጠየቅሽው እርሱም የህይወትን ውሃ በሰጠሽ ነበር ሲል መለሰላት። ምንድነው የምር ይሄ የህይወት ውሃ?
የእግዚአብሔር ስጦታን መስጠት የሚችል አካል ነው እያለን ነው። ዮሐንስ ወንጌል ምዕራፍ 7:37 ላይ ተመልከቱ። የበዓሉ መጨረሻ በሆነው በታላቁ ቀን ኢየሱስ ቆሞ ከፍ ባለ ድምፅ እንዲህ አለ። ከፍ ባለ ድምፅ ማይንድ ዩ ይሄ ትልቁ ማድረግላችሁ ነገር ነው እንደማለት። ማንም የተጠማ ቢኖር ወደ እኔ ይምጣና ይጠጣ፣ በእኔ የሚያምን መጽሐፍ እንዳለ የሕይወት ውሃ ምንጭ ከውስጡ ይፈልቃል። ከዛ ቁጥር 39 ዮሐንስ ሲተረጉመው ተመልከቱ። ይህን ያለው በእርሱ የሚያምኑ ስለሚቀበሉት መንፈስ ነበር። ምክንያቱም ኢየሱስ ገና ስላልከበረ መንፈስ አልተሰጠም ነበር ይላል። ለእሱ አልተሰጠውም ማለት ነው። ከበግ መስዋዕቱ በኋላ ለሚያምኑ ሁሉ ስለሚሰጠው የመንፈስ ቅዱስ ስጦታ ነው የሚያወራው። እሱ ምንድን ነው? የሕይወት ውሃ። ዘፍጥረት 3 ነው አይደለ? 2 ነው የሚመጣው። የሕይወት ዛፍ ወደዚህ ላስገባችሁ አሁን እችላለሁ። አዳም ከወደቀ በኋላ የተከለከለው ነገር ምንድን ነው? የሕይወትን ዛፍ ነው የተከለከለው። ገባለሁ ሲል ማለት ነው። አሁን ጌታ ኢየሱስ ምን ሆኗል? መስዋዕት ሆኖ የእግዚአብሔር በግ ወዴት አሁን የምንገባበትን እድል ሰጠን። የሕይወትን ውሃ የምናገኝበት፣ የእግዚአብሔርን ቅዱስ መንፈስ የምናገኝበት። ሕይወት መንፈስ ቅዱስ ነውና መንፈስ ቅዱስን የማያውቅ ሰው ሕይወት ከሕይወት ጎሎ ሞቶ ነው እየኖረ ያለው። በወንጌል ይሄ መንፈስ ማግኘት ነው ሕይወት። ዳግም ልደትን ማግኘት ነው ሕይወት። እግዚአብሔርን ወደ ማወቅ የምንመጣው ይህንን መንፈስ ቅዱስ በማግኘት ነው። ያን ያደረገልን የእግዚአብሔር በግ የሆነው ኢየሱስ ክርስቶስ ነው። መንፈስ ቅዱስን አግኝታችሁ አይደለም ኢየሱስን የምታገኙት። ኢየሱስን ያገኘ ነው። በክርስቶስ ኢየሱስ ስራ ነው ሰው መንፈስ ቅዱስን የሚያገኘው። ይህ ስጦታ ከመስቀሉ ደም ውስጥ ይወጣል እንጂ መልካም ስራ ሰርታችሁ የእግዚአብሔርን መንፈስ አታገኙ። ከዚህ ካህን የተነሳ ደሙ ስላፈሰሰ እሱ በዛ ሰይፍ ስለታረደ ማለት ነው። ዘፍጥረት 3 ላይ ባለው ማለት ነው የሚገለባበጠው ሰይፍ እሱን ስላረደው በዛ ደም ምክንያት ነው ወደዛ ሆሊ እየገባን ያለ ነው። ወደ ቅድስተ ቅዱሳን መግባት ነው። እሱም የእግዚአብሔርን መንፈስ ወደ ማግኘት ማለት ነው። የክርስቶስ ኢየሱስ የመስቀሉን ስራ መጨረሻውን ሲያሳይ ሐዋርያ ሥራ ምዕራፍ 2 ላይ እንደምታዩት ወደ ላይ በወጣ ጊዜ ጌታ ኢየሱስ ያረገውን ሲተርክልን ጴጥሮስ በዚህ አይነት ቃል ነው የነገረን። ይህ ነው የወንጌሉ ትልቅ ስራ። ምዕራፍ 2 ቁጥር 30 ጀምሮ ላንብበው። ነቢይ በመሆኑም እግዚአብሔር ከዘሮቹ አንዱን በዙፋኑ ላይ እንደሚያስቀምጥ በመሐላ ቃል የገባለት መሆኑን አወቀ። ዳዊት ማለት ነው። ይህንንም አስቀድሞ በማየቱ እርሱ በሲኦል እንደማይቀርና ስጋውን እንደማይበሰብስ ስለ ክርስቶስ ትንሣኤ ተናገረ። ይህን ኢየሱስ እግዚአብሔር ከሞት አስነሳው። እኛም ሁላችን ለዚህ ምስክሮች ነን። ስለዚህ በእግዚአብሔር ቀኝ ከፍ ካለ በኋላ የመንፈስ ቅዱስን ተስፋ ከአብ ተቀብሎ አሁን የምታዩትንና የምትሰሙትን አፈሰሰው ይላል አይደለ? ውሃ አፈሰሰው ተቀብሎ ማለት ነው። ከሞት ተነስቶ ባይሄድ ኖሮ አይሰጥም ነበር። በሞቱ ስራ ነው መንፈስ ቅዱስን ለቤተ ክርስቲያን ያስገኘው። ይሄ ስራ ስለተፈጸመ በግ በመሆኑ የእግዚአብሔር በግ በመሞቱ ነው የተገኘው። ይህንን ተስፋ ሲያወራ ጴጥሮስ ቁጥር 38 ለቤተ ክርስቲያን የሚሆን ተስፋ እንደሆነ ሲያሳይ ማለት ነው። በዛው ዘመን አንድ ጊዜ የወረደ ሳይሆን እዚህ ጋር መጠንቀቅ አለብን። ሐዋርያ ሥራ ምዕራፍ 2 በታሪክ የማይደገም ልክ የክርስቶስን ያህል ቃልም ስጋ ሆነ የሚለውን ያህል ቀን ነው አይደለ? ያ ማለት ለቤተ ክርስቲያን የወረደበት ቀን። ከዛ ጊዜ በኋላ መንፈስ ቅዱስ ትቶ አልሄደም። እስከ ዓለም ፍጻሜ ድረስ ቤተ ክርስቲያንን እየሰራ ይኖራል። ምዕራፍ 3 ቁጥር 38 ጴጥሮስም እንዲህ አላቸው፣ ንስሐ ግቡ፣ ኃጢአታችሁም እንዲሰረይላችሁ እያንዳንዳችሁ በኢየሱስ ክርስቶስ ስም ተጠመቁ፣ የመንፈስ ቅዱስንም ስጦታ ትቀበላላችሁ። ቁጥር 39 የተስፋው ቃል ለእናንተና ለልጆቻችሁ እንዲሁም ጌታ አምላካችን ወደ ራሱ ለሚጠራቸው በሩቅ ላሉት ሁሉ ነውና ይላል። ከዚያ በኋላ ከዚያ ቀን ወዲህ መንፈስ ቅዱስ የእግዚአብሔርን ልጆች በዓለም ሁሉ ያሉትን ሁሉ
የሚሰበስብበት ደግሞ ለእነሱም በክርስቶስ ኢየሱስ ስራ የሚሰጥበት። ስለዚህ መንፈስ ቅዱስ በክርስቶስ ኢየሱስ የመስቀል ላይ ስራ የተገኘ ስጦታ ህይወት ነው። በዚህም የብሉይ መጽሐፍት ሁሉ የተስፋ ቃሎች ፍጻሜ ነው። ምክንያቱም ብሉይ ኪዳን ላይ በተለይም በኢሳያስ መጽሐፍ ላይ እነዚህ ጥቅሶች ተደጋግሞ መሲሁ የሚሰጠን ምን እንደሆነ ምንን ተሸክሞ ስለሚመጣ ከሁሉ ይልቅ የላቀ ከፍ ያለ ዋጋ እንዳለው ደጋግሞ የሚናገረው የእግዚአብሔር መንፈስ በእርሱ ላይ እንደሚሆን በማስረዳት ለምሳሌ ኢሳያስ ምዕራፍ 11 ቁጥር 1 ላይ አይታችሁ ከሆነ እንዲህ ነው የሚለው፣ ከይሳይ ግንድ ቁጥቋጦ ይወጣል፣ ከስሮቹም አንዱ ቅርንጫፍ ፍሬ ያፈራል። የእግዚአብሔር መንፈስ የጥበብና የማስተዋል መንፈስ፣ የምክርና የኃይል መንፈስ፣ የእውቀትና እግዚአብሔርን የመፍራት መንፈስ ያርፍበታል። ይሄ መሲሁን የሚለየው ትልቁ ነገር ነው። የሚያደርገውም ትልቁ ነገር ይሄ ነው። ምክንያቱም ይሄን ሁሉ ምን ያደርገናል? ለእኛ ይሰጣል አይደል? እግዚአብሔርን በመፍራት ደስ ይለዋል። ዓይኑ እንዳየ አይፈርድም፣ ጆሮም እንደሰማ አይበይንም። ከዛ ኢሳያስ ምዕራፍ 42 ቁጥር 1 ጌታ ኢየሱስ ራሱ የጠቀሰውንም ጥቅስ ደግሞ እናነባለን። ምዕራፍ 61 ላይ ያለውን እጅግ ውብ የሆነውን ማለት ነው። ደግፌ የያዝሁት አገልጋዬ፣ በእርሱ ደስ የሚለኝ ምርጤ ይህ ነው። ያረል ጆሮአችን ላይ ይመጣል። በእርሱ ደስ የሚለኝ የምወደው ልጅ የሚለው ይህ ነው። መንፈሴን በእርሱ ላይ አደርጋለሁ፣ ለአሕዛብም ፍትህን ያመጣል። ይሄ ነው ፔኩለር የሆነው ጌታ ኢየሱስን የሚለየው መሲሁ የሚያደርገው ትልቁ ስራ ይሄ ነው። ይሄ ለኃጢአተኛው ዓለም፣ ወንጌል ለማይገባው ዓለም ዳግም ልደት ምን ይጠቅማል? ትልቁ ነገር የልብ መለወጥ አይደለም ለሚለው ችግርንም ስለማይረዱ ነው። የሰው ልጅ ትልቁ ችግር የልብ አለመለወጥ ነው። የጥበብና የፍርሃት መንፈስ የሌለው መሆኑ ነው ችግሩ። እግዚአብሔርን መፍራት ያቃተን ደፋሮች እና እግዚአብሔርን መስማት ያቃተን ድንጋይ ልብ ተሸክመን የምንዞር ስለሆነ ነው። የወንጌሉ ትልቁ ግብ ያንን የድንጋይ ልብ አውጥቶ የልብን የስጋን ልብ መስጠት ነው። እሱን ደግሞ ማድረግ የሚችል ይህ ንጹህ የሆነው የእግዚአብሔር መንፈስ ብቻ ነው። ጌታ ኢየሱስ ያንን ይዞ መጥቷል። የክርስቶስ የመስቀሉ ስራም ውጤቱ ያ ነው። ኢሳያስ ምዕራፍ 61 የጌታ የእግዚአብሔር መንፈስ በእኔ ላይ ነው። ከዚህ ነው ወንጌሉ ትራጀክተሪ። ለድሆች የምስራችን እንድሰብክ ምን ስለሆነ? ይኸው የእግዚአብሔር መንፈስ በእርሱ ላይ ስለሆነ። እግዚአብሔር ቀብቶኛል፣ ልባቸው የተሰበረውን እንድጠግን፣ ለምርኮኞች ነፃነትን፣ ለእስረኞች መፈታትን እንዳውጅ ልኮኛል። እኔ እኮ ይገርመኛል። ይህንን ወስደው ድሆች ናቸው፣ እኛ ሁላችን ድሆች ነን ወገን። አሚን ልባችን የተሰበረብን ሰዎች ነን አይደለ? ኃጢአታችሁ ከገባችሁ ማለት ነው። ምርኮኞች ነን፣ እስረኞች ነን አይደለ? በዚህ የዳኑ ሰዎች ምልክት አንዱ ይሄ ነው። ማቴዎስ ወንጌል ጌታ ኢየሱስም እንደሚያሳየን አይደለ? ልባቸው የተሰበረውን እንድጠግን፣ ለምርኮኞች ነፃነትን፣ ለእስረኞች መፈታትን እንዳውጅ። የሰው ልጅ በዚህ አይነት ሁኔታ ነው አሁን ያለው። ሀብታሙም ድሃውም አውቃለሁ የሚልም የማያውቅ የተወደደውን የእግዚአብሔርን ዓመት የአምላካችንንም የበቀል ቀን እንዳውጅ፣ የሚያለቅሱትን ከሁሉ እንዳጽናና ልኮኛል። በጽዮን ያዘኑትን እንዳረጋጋ፣ በአመድ ፈንታ የውበት አክሊል እንድደፋላቸው፣ በለቅሶ ፈንታ የደስታ ዘይት በራሳቸው ላይ እንዳፈስላቸው፣ በትካዜ መንፈስ ፈንታ የምስጋና መጎናጸፊያ እንድደርብላቸው ልኮኛል። እነርሱ የክብሩ መገለጫ እንዲሆኑ እግዚአብሔር የተከላቸው የጽድቅ ዛፎች ተብለው ይጠራሉ። የጥንት ፍርስራሾችን መልሰው ይሰራሉ። በቀድሞ ዘመን የወደሙትን መልሰው ያቆማሉ። ከብዙ ትውልድ በፊት የወደሙትን ፍርስራሽ ከተሞች እንደገና ይሰራሉ። ይሄ ሁሉ ለምን? ከመንፈስ ቅዱስ ኢየሱስ ላይ ከማረፍ የተነሳ ነው። ያንን የደስታን ልብን በህይወት ደስታ ፈገግታ የሚሞላውን ያን መንፈስ
ያፈሳል። ድሆች ላይ፣ ምርኮኞች ላይ ከዚህ የተነሳ ስርዓት ነፃ ያወጣሉ። ልባቸው ይጽናናል። ከኃጢአት ኃይል ነፃ ያወጣሉ። ይሄ ነው የክርስቶስ ኢየሱስ ትልቁ ውበት። ስለዚህ ኢየሱስ ክርስቶስ ላይ ይሄ ሲሆን የብሉይ መጽሐፍትን ለሚያውቁ ሰዎች ይሄ ትልቅ ንግግር ነው። የዮሐንስ እዚህ ጋር እየተዘጋ ነው። ይሄ ታሪክ ሁሉ እየተዘጋ ነው ያለው። ይኸው መጥቷል እየተባለ ነው። ጥያቄ ይነሳል። እዛው ይሄ በሚሆንበት ጊዜ የነበሩ ሁሉ ሰዎች አይተዋል ወይ የሚል ጥያቄ ሊመጣ ይችላል። ከተባለ የዮሐንስ ምስክርነትን ከተቀበልን ለሰው ሁሉ ያ መታየት አይኖርበትም። እኔም ማየት ፈልጋለሁ ሲወርድበት የሚል ካለ ይጥፋ። ምክንያቱም የዮሐንስን ጥምቀትን የተቀበለ ሰው ይህንንም ምስክርነት መቀበል አለበት። በዚህም ሁለቱ ምስክርነቶች በእኩል መታየት አለባቸው። ውሃውን የተቀበለ አሁን ደግሞ ስለ ኢየሱስ የሚናገረው ምስክርነትን መቀበል አለበት። እዚህ የጌታችን ኢየሱስ ክርስቶስ ብልጫ ይህ ነው። ዮሐንስ የኢየሱስ ክርስቶስ ብልጫ ምንድን ነው ካላችሁት፣ እኔ በውሃ ብቻ ነው ማጠምቃችሁ፣ እርሱ ግን በመንፈስ ቅዱስ ማጥመቅ የሚያጠምቀው። ብልጫው ይሄ ነው። እንዲያውም ብቸኛ ብልጫው ይሄ ነው። በዚህም እውነተኛ ድነትና ስጦታ በእርሱ ዘንድ እንደሆነ ያሳየናል። መንፈስ ቅዱስን መስጠቱ የሕይወትን ዛፍ እንድንበላ ጌታ ኢየሱስ ለዚያ እኛን ማብቃቱ ትልቁ ስራው ነው። አንድ ሰውዬ ስለ ዮሐንስ የውሃ ጥምቀትና ስለ ኢየሱስ ክርስቶስ የመንፈስ ቅዱስ ልዩነቱን ሲያሳይ this life is a positive gift from the Spirit of God. Baptism with water had essentially a negative significance. It is a cleansing from ነው። የውሃ ጥምቀቱ ምንድነው የሚያደርገው ካላችሁ ከርኩሰት ንስሐ ገብታችሁ የምትነጹበት ነበረ። ነገር ግን በክርስቶስ ኢየሱስ የሆነው መንፈስ ፖዚቲቭ ነው። ምን ማለት ነው ካላችሁ ከሆነ ነገር እናንተን የመጥረግ ሳይሆን ወደ ሆነ ሙላት የመውሰድ። ይሄኛው መጥፎ ነገርን እሱም ቢሆን በክርስቶስ ኢየሱስ ውስጥ ነው አይደለ? ነገር ግን ከክርስቶስ ውስጥ ወጥቶ ውሃ ውስጥም ያስራል። የኢየሱስ ግን ስራ ምንድን ነው? ወደ ህይወት የሚያደርስን አዲስ ህይወትን ከእግዚአብሔር ዘንድ የሚሰጥ መሆኑ ነው ይላል። But baptism with the Spirit is a positive. It is a bestowal of new life in God. ዘፍጥረት ምዕራፍ 3 ላይ የሞቱ ሰዎች ባይዘይ የዛን ዕለት የሰው ልጅ ሞቷል። ከዛ በኋላ የሰው ልጅ እንደ ዞምቢ ነው የኖረው። ዝም ብሎ የሞተ ሬሳ። ዳግም ልደት ያገኙት እንደ አብርሃም አይነት ሰዎች አይኖቻቸው በርተው ህይወትን አውቀዋል። ከዛ ውጭ ያለው ሰው ለምን እንደሚኖር አያውቅም። እግዚአብሔር ማን እንደሆነም አያውቅም። ህይወቱ በሐዘንና በጉስቁልና የተሞላ ነው። ዓለማዊ ሰዎች የሚደሰቱ ነው የሚመስላችሁ? የደስታ መንፈስ የእግዚአብሔር መንፈስ ብቻ ነው። ዳዊት የሚዘምረውን መዝሙር 16ንም ማየት ይቻላል። የሚደሰቱ ሊመስሉ ይችላሉ። ኦፍ ኮርስ ግን ሚዝሪ ነው፣ ጉስቁልና ብቻ ነው። ይሄ እውነት ማለት አሁን በተለይ ህይወትን እያወቅን ስንመጣ ይገባናል። የሰው ልጅ የዲፕሬሽኑ ልክ ማለት ነው አይደለ? ህይወትን አያውቅም የሰው ልጅ አሁን ባለው ሪያሊቲ እውነታ ነው። ሳይንቲስቶች የምትሏቸው ሰዎች ሄዷቸው አእምሯቸውን ብታዩ ኦር ፊሎሶፈሮችን ልትሏቸው ትችላሉ። ጎስቋላ ሰዎች ናቸው። ምን እነዛ ሀሳቦች ደስታ አልሰጧቸዋቸውም እንደሚባለው የመንግስት ፖለቲካል ፖዚሽን ላይ ያሉ ሰዎች አይደለ? ቆይ ማን ነው ደስተኛ? እውነቱን እናውራ እስቲ አሳዩን። እንደዚህ አይነት ሰዎች የት ነው ያሉት? አይደለ? የሰው ልጅ ከዛ ማለዳ ጀምሮ ከህይወት ተቆርጦ ነው ያለው። ደስታዎቹ በምግብ ውስጥ የተወሰኑ ደስታዎችን ለማግኘት ይሄዳል፣ ግን ሎንግ ላስቲንግ አይደሉም። ምክንያቱም ምግብ ያንን ህይወት መስጠት አይችልምና። እውነተኛው ህይወት የእግዚአብሔር መንፈስ ነው፣ መንፈስ ቅዱስ ነው።
ይሄ እውነታ ነው ብዬ አምናለሁ። ለዛ ነው እነዚህ ታዋቂ ሰዎችን እዩዋቸው። ለምን ይመስላችኋል እንደዛ በድራጎች ህይወታቸው ጉስቁልና የተሞላው? ያ ሁሉ ሀብት፣ ያ ሁሉ ንብረት አለ፣ ግን የህይወትን ደስታ ለማግኘት ነው አይደለ? ይሄ ዓለም ስለከበዳቸው ማለት ነው መሸከም። ያ እውቅና፣ ያ ሁሉ ነገር ህይወትን ሊሰጣቸው አልቻለም። ስለዚህ ያላቸው ምርጫ ከህይወት ራሳቸውን ማደንዘዝ ነው አይደለ? ባይዘው ወደ ህይወት መሄድ እኮ ለህይወት ናምብ ለመሆን ልጨፍን የሚል ማለት ነው። እነዚህ ሰዎች መንፈሳዊ ችግር አለባቸው። አንዳንድ ጊዜ ሰዎች ድራግ የሚወስዱ ሰዎችን ጤናማ ያልሆኑ ሰዎች አድርጎ ሲያስብ ሞኝነት ነው። ሃይማኖታዊ ችግር ያለባቸው ሰዎች ናቸው። የስነ መለኮት ችግር ያለባቸው ሰዎች ናቸው። አንዳንዶቹ አራዳነት መስሏቸው፣ አንዳንዶቹ ግን ህይወትን ስለተረዱ ነው እንደዛ አይነት መንገድ የሚመርጡት። ያን ስላችሁ ህይወትን ያውቃሉ እያሉ አለ፣ ግን መሸከም ስለከበዳቸው ህይወትን። በመሰረቱ እንዴት ነው የምትችሉት? አሁን እነዚህ ሲኤንኤን እና ቢቢሲ እያያችሁ ምኑ ነው ህይወት? በጣም ፉሊሾች ነው። በጣም እያሰብን አለ። ይሄ ዓለም በደስታ ሙላት የሚኖር ዓለም አይደለም። በጭንቀትና በሀዘን የሚኖር ዓለም ነው። በፍርሃት ማለት ነው። የሰው ህይወት ከውድቀት የተነሳ እንደዛ ሆኗል። አሁን ግን በክርስቶስ ኢየሱስ የህይወት መንፈስ ይሰጣል። አዲስ ህይወት፣ የዓለም የማያውቀው ህይወት ማለት ነው። የጌታችን ኢየሱስ ክርስቶስ ትልቁ ብልጫ ይህንን ቅዱስ የእግዚአብሔር መንፈስን ለእኛ በወንጌሉ መስጠቱ ነው። የመንፈስ ቅዱስ ደግሞ ትልቁ ስራውን ተመልሶ በኢየሱስ ክርስቶስ ወንጌል ራሱን ኢየሱስ ክርስቶስን በማሳወቅ ወደ ዘላለም እውነተኛ ህይወት ከእግዚአብሔር ጋር ወዳለ ህይወት ማምጣቱ ነው። ከዚህ አንጻር ጌታችን ኢየሱስ ክርስቶስ ከሰው ልጆች ሁሉ፣ ከዓለም ላይ ከተገኙ እስከዛሬ ከመጡ ሰዎች ሁሉ ሳይንቲስቶች በሏቸው መንፈስ ቅዱስን ሊሰጡን አልቻሉም። ቴክኖሎጂ አድቫንስ አድርገው የህይወትን መንፈስ ሊሰጡን አልቻሉም። ሐኪሞች በሏቸው፣ ፊሎሶፈሮች በሏቸው፣ ይህ የእግዚአብሔር ልጅ ከማርያም የተወለደው የአናጺ ልጅ ያን ያህል ዋጋ ያለው የማይመስለው የእግዚአብሔር ልጅ ኢየሱስ ግን ከእግዚአብሔር ዘንድ መንፈስ ቅዱስን ተቀብሎ በመካከላችን አድሯል። ይህ ነው ጌታችን የኢየሱስ ክርስቶስ ትልቅ ብልጫ። በእውነት ላወቀች ነፍስ ይሄ የህይወት ዜና ነው። ከዚህ አንጻር በመስቀሉ ላይ ባደረገው ስራም ያስገኘልን ህይወት ይሄ ነው። እሱም ህይወት የሚባል የማይታወቅ ነገር ሳይሆን አካል ነው። እሱም መንፈስ ቅዱስ ነው። ስለዚህ የክርስቶስ ኢየሱስን ቅዱስ መንፈስ ለማግኘት በክርስቶስ ኢየሱስ ማመን እንጂ በጸሎት ብዛት አታገኙም። መንፈስ ቅዱስን በስራችሁ መልካም ትግል አታገኙም። አሉ እንደዚህ አይነት መጽሐፍ የሚጽፉ ሰዎች መንፈስ ቅዱስን መቀበል ከፈለጋችሁ 8 መርሆች ይሏቸዋል። በመርህማ የምንወስደው ቢሆን ኖሮማ በቀላል በሆነ ነበር። በመርህ አይደለም አይደለ? ራሳችሁን አንጹ፣ ለ40 ቀን ጸልዩ ምናምን። ደግሞ ሞኝ መሆን አለባችሁ። አንድ ጊዜ እንደዛ ልጅ ሆኜ ሙሉ ወንጌል ሄደን የሆነ ጓደኞች ነበሩ። አሁን መንፈስ ቅዱስ ለመቀበል የሚፈልጉ ሰዎች እንጸልይላቸዋለን ተባለ። ሮጦ ሄዱና ና ተከትዬ ሄድኩና ቆምን። ከዛ አሁን እንጸልያለን ተባለ። እሺ ጨፍኑ። ገና ስንሄድ ራሱ ምን ይለኛል? እስራኤል ሞኝ መሆን አለብህ ይለኛል። አታስብ፣ መንፈስ ቅዱስ ላይ ማሰብ መጥፎ ነው። በቃ ሞኙን። ከዛ ሄደን ቆመን አትከላከሉ መንፈስ ቅዱስን። ይህ ነገር እንዴት ነው ማለት? አታስቡ፣ ጭንቀይ ክሪቲካል አትሁኑ፣ በቃ ሞኙኑ፣ በቃ አታስቡ። ክራይስትለስ የሆነ ወንጌል አልባ የሆነ ሚስቲሲዝም አይደል?
የሃይማኖት ልዩነት ነው ያለን ከነዚህ ሰዎች ጋር። እኛ ምናምነው በክርስቶስ ኢየሱስ ወንጌል የሚሰጥን መንፈስ ቅዱስ ነው፣ ከሰራ ነው ስራ ሳይሆን ከእርሱ ደሙ ከመፍሰሱ የተነሳ ማለት ነው። የሚሳቅበት ነገር ነው ብዬ አላስብም። የእግዚአብሔር ስጦታዎች ሁሉ በጌታችን በኢየሱስ ክርስቶስ በኩል ናቸው። ጴጥሮስም ያለውን አይታችኋል አይደለ? በኢየሱስ ክርስቶስ እመኑ መንፈስ ቅዱስን ትቀበላላችሁ ነው ያለው። በመሰረቱ ዳግም ልደትን በማይታይ መንገድ ሰጥቶ ራሱ ወደ ክርስቶስ የሚያመጣን እርሱ ነው። ይሄ ነው ኢየሱስን ውብ ያደረገው ወይ ደግሞ ብልጫ እንዲኖረው ያደረገልን። ዮሐንስ በውሃ ጥምቀት ምልክት አድርጎ የሰጠውን ዮሐንስ ራሱ እኮ የዚህ ህይወት መገኛ አይደለም። ዮሐንስ በምልክት ያሳየውን እርሱ ግን ፈጸመው፣ ወደ እውነታ አመጣው ጌታችን ኢየሱስ ክርስቶስ። ከዮሐንስ የሚልቀው በዚህ ነው። ቁጥር 34 ላይ እዚህ ላይ ቆሞ ነው እንግዲህ የመጨረሻ ንግግሩን ይሰጣል። ይሄ የመጨረሻ ድምፁ ነው የዮሐንስ። አይቻለው፣ ይሄ ኃይለ ቃል ነው አይደለ? አይቻለው እርሱ የእግዚአብሔር ልጅ እንደሆነ መሰክራለሁ። ማመን ትፈልጋላችሁ? አይቻለሁ። የሚሰማኝ ካለ እርሱ የእግዚአብሔር ልጅ እንደሆነ መሰክራለሁ ይላል። የወንጌል ጸሐፊው ዮሐንስ ለምን እንደሆነ አሁን ይገባናል አይደለም? መጥምቁ ዮሐንስን ገና ከወንጌሉ ጅማሬው መግቢያው ላይ ዮሐንስ ብርሃን አልነበረም፣ ስለ ብርሃን ሊመሰክር መጣ እንጂ ብሎ የገለጸው ይሄን ምስክርነት ስለሚያውቅ፣ በተለይም ደግሞ ከኢሳያስ መጽሐፍ አንጻር ይሄ ወሳኝ የወንጌል እውነት ነው። ዮሐንስ ምስክርነትን የሚሰጥለት አካል የዘላለም ሕይወትን የሚወስን አካል ነው። ስለዚህ ለጌታችን ለኢየሱስ ክርስቶስ ይህን ምስክርነት ዮሐንስ ሰጥቷል። ይሄ መጽሐፍ ወዴት ነው የሚገሰግሰው ካላችሁ፣ በመጨረሻ ላይ የማያምን ሰው ካለ አይደለ ምዕራፍ 20 ላይ ይህን የጻፍኩላችሁ ኢየሱስ እርሱ ክርስቶስ እንደሆነ መሲሁ እንደሆነ የተጠበቀው እንደሆነ ደግሞ የእግዚአብሔር ልጅ እንደሆነ ታምኑ ዘንድ በዚህም የዘላለም ሕይወት እንዲሆንላችሁ ነው ይላል። ለዚህ እንዲሆነን ምን እያደረገ ነው? ያለውን መረጃዎች ሁሉ እያመጣ ነው። ኢየሱስን መሲህ መሆኑን እንድናምን የመጨረሻ ከዚህ በኋላ ሌላ መሲህ መጠበቅ እንደሌለበት፣ ከዛ ደግሞ የእግዚአብሔር ልጅ እንደሆነ የዘላለምን ሕይወት የሚሰጥ አካል መሆኑን ለማሳየት። ስለዚህ በዚህ ታሪክ ውስጥ የመጀመሪያው ወሳኝ ሰው ለዮሐንስ ጌታ መጥምቁ ዮሐንስ አንደኛውን ኮዝ እዚህ ጋር ሞሮለስ ይደመድማል ማለት ነው። ዮሐንስ ወንጌል የኢየሱስ ክርስቶስን ማንነትን በዮሐንስ ምስክርነት በዚህ ጀመረ። በቶማስ ምስክርነት ነው የሚያበቃው አይደለ? ሄዶ ዮሐንስ የእግዚአብሔር ልጅ ብሎታል። ከዛ ቶማስ በመጨረሻ ላይ ሰውነቱን ነክቶት፣ ይህ ተጠራጣሪ እንኳን ካለ እንደ ቶማስ አይነት ቶማሶች ካላችሁ ይኸው ይህ አምላክ ነው፣ እግዚአብሔር ልጅ ነው፣ የሕይወትን ቃል የተሸከመ አካል ነው። የእያንዳንዱ ሰው ምስክርነት ያመጣል። የጴጥሮስንም መሀል ላይ አንተ የሕይወት ቃል አለ፣ ከአንተ ወዴት እንሄዳለን? እግዚአብሔር ይመሰክራል፣ መንፈስ ቅዱስ ይመሰክራል፣ ስራዎቹ ይመሰክራሉ፣ መጥምቁ ዮሐንስ ይመሰክራል። እነዚህን ሁሉ ምስክርነቶች ይዞ ነፍሳችንን በክርስቶስ ላይ እንድናሳርፍ ነው። የትኛው ቃል ትክክል ነው? የእግዚአብሔር ልጅ የሚለው ነው ወይስ የእግዚአብሔር ምርጥ ይሄ ነው? አንዳንዶች የእግዚአብሔር ምርጥ ነው የሚለው the chosen one ነው የሚሉ አሉ። ግሪኩ እንደዛ ነው ማለትም and I saw and bear record that this is the son of God የሚለው ቦታ ላይ this is the chosen of God ይላል። ሁለት ስኮላሮች እንደዚህ ይላሉ። የግሪክ ቴስታመንት የተመረጠው ምርጥ ይሄ ነው ከፈለጋችሁ፣ የሚጠበቀው የመጨረሻው የእግዚአብሔር ልጅ ከፈለጋችሁ ምርጡ ይሄ ነው ይላል። ከዛ አንደኛው ሰው እንደዚህ ይላል But son is a common designation for Jesus in the first gospel. The elect one is not elsewhere attested in his book. Copyists were therefore more likely on balance to change the elect one of God into the son of God than the reverse, especially since the former could be construed to support adoptionism. If so, the elect one of God is original, and John is probably making direct reference to Isaiah 42:1, where God promises to pour out his spirit on his servant, his chosen one.
መጽሐፉን የሚተረጉሙ አንዳንዶች የእግዚአብሔር ልጅ የሚለው ቃል ነው ዮሐንስ ወንጌል ላይ የተደጋገመው። ከዚህ የተነሳ የእግዚአብሔር ምርጥ የሚለውን ቃል ወደ ልጅ ወደሚለው ቀይ ኦሪጂናሉ እንግዲህ አሁንም ኢሌክት ነው የሚለው ነው ግሪኩ። ዋናው መጽሐፍ ዘ ኢሌክት ኦፍ ጋድ የእግዚአብሔር ምርጥ ነው የሚለው። ነገር ግን ሌሎች ቁጥሮችም ላይ የእግዚአብሔር ልጅ የሚለው ስለተደጋገመ ይህንን አንድ ጊዜ ብቻ የተባለውን ቃል ከመተው ይልቅ ወደ እግዚአብሔር ልጅ ወደሚለው ነው የተንደረደሩት። ይሄ ይሆናል ብለው ይላል። ነገር ግን ክፍሉን ቀጥታ ካየነው ከኢሳያስ 42 ጋር እንዲያውም በቀጥታ አገናኝተን እንድናስበው ያደርጋል። ምክንያቱም ዮሐንስ ኢሳያስ መጽሐፍን በጣም አጥብቆ ስለሚከተለው ማለት ነው። በኋላም ታያላችሁ የልጆች ከኔ ተማሪ ይሆናሉ። ኢሳያስ ምዕራፍ ዮሐንስ ወንጌል ምዕራፍ 12 ላይ ኢሳያስ ምዕራፍ 53ን ይጠቅሳል። ምዕራፍ 6 ጋር አንድ ላይ አድርጎ እና እነሱን ስናየው ኢሳያስ መጽሐፍን እንደ አንድ ትልቅ ቅርጽ ይዞት ነው የሚሄደው። ደግፌ የያዝኩት አገልጋዬ በእርሱም ደስ የሚለኝ ምርጥ ይሄ ነው the chosen one ማለት ነው። ስለዚህ ዮሐንስ ይኸው የኢሳያሱ ምዕራፍ 42 ላይ ያለው የምትጠብቁት የተመረጠው የእግዚአብሔር ምርጥ ይኸውላችሁ እኔ አይቻለሁ፣ ስለዚህ ምስክርነት እሰጣቸዋለሁ እያለ ነው። አንድ ከኔ ይበልጣል፣ ከኔ በፊት ስለነበረ መለኮት ስለሆነ። ሁለት የእግዚአብሔር በግ ነው ኃጢአትን የሚያስወግድ። የዮሐንስ ቴዎሎጂ ይሄ ነው። አምላክ ነው ኢየሱስ ክርስቶስ፣ የእግዚአብሔር በግ ነው ኃጢአትን የሚያስወግድ። በዚህም መንፈስ ቅዱስን የሚሰጥ ብቸኛ የህይወት ሰጪ ነው። አራት የእግዚአብሔር ልጅ ነው። እሱንም ደግሞ መንፈስ ቅዱስ በእርሱ ላይ ሲያርፍ አይቼአለሁኝ። ድነት ከሆነ የፈለጋችሁት እነሆ የእግዚአብሔር ልጅ እያለ ነው። ስለዚህ ዮሐንስ ምን እያደረገ ነው? ይህን መልእክት የሚያነቡ ሰዎችን ይኸው ጌታችን ኢየሱስ ክርስቶስ በዮሐንስ እንዲህ አይነት ምስክርነት ተሰጥቶታል። ቁጥር 28 ላይ እንዳያችሁት ይሄ ሁሉ ሲሆን የት ነበረ ብሎ የሚጠይቅ ሰው ካለ ብሎ ቦታውንም ጭምር እዛ ቦታ ላይ እንደነበረም ጭምር ይናገራል። በተለይም ከታች ያለውን ቁጥር ስንመለከት ይህን መረጃ ሙሉ በሙሉ እንደሚያክሰው ያወራል። ይህ ሁሉ የሆነው ዮሐንስ ሲያጠምቅ በነበረበት ከዮርዳኖስ ማዶ በቢታንያ ነበር ይላል። ስለዚህ ጌታችን ኢየሱስ በነቢያቱ የተመሰከረለት በታላቁ የብሉይ ኪዳን የመጨረሻ ታላቅ ነቢይ በሆነው በዮሐንስ ከሴቶች ከተወለዱት እንደ መጥምቁ ዮሐንስ ያለ የለም የተባለለት አካል የሰጠውን ምስክርነት ይዘን ነው ጌታችን ኢየሱስ ክርስቶስን ያመን ነው። ጥያቄው ለእናንተ ዮሐንስ ምን አይነት ዋጋ አለው ነው። የዮሐንስ ዋጋ ከገባችሁ የጌታችን ኢየሱስ ክርስቶስ ስራና ማዳኑ በዚህ አይነት ነው መታየት ያለበት። እግዚአብሔርን አመስግነን እንጨርሳለን። እግዚአብሔር አባታችን ሆይ እናመሰግናለን ስለ ቃሎች፣ ስለ ወንጌልህ ኢየሱስ ክርስቶስን እንድናምን ዘንድ በብዙ ምስክሮች ይህንን አዳኝ ስለገለጥክ እናመሰግናለን። እኛም እርሱ የህይወት ሁሉ መገኛ እንደሆነ ቅዱሱ መንፈስህን የምናገኝበት ብቸኛ የመጨረሻ የተመረጠ ከዘላለም የነበረ ቃል የሆነ አሁን ደግሞ ስጋን የለበሰ ጸጋና እውነትን ሁሉ ተመልቶ ህይወትን ተሞልቶ በመካከላችን ያደረ አዳኝ እንደሆነ ማየት እንድንችል ዘንድ እንድትረዳን ይህ መገለጥ ይህ አይኖች ለእኛም እንዲኖሩን እንጠይቃለን። ይህንን ታላቅነቱን የጌታችንን የማያስተውሉ አይኖች ካሉ በቅዱስ መንፈስ በኩል እንድትረዳ ልመናችንን እናቀርባለን። እኛም የእርሱን ታላቅ ማንነት ይበልጥ እያወቅን እንድንሄድ ዘንድ እንዲሆን ልመናችንን እናቀርባለን። ስለ ሁሉ ነገር እናመሰግንሃለን። በልጅ በኢየሱስ ክርስቶስ ስም አሜን።